እስራኤልና የኢራን ጥላቻ ምንድነው የተፈጠረው? እንግዲህ እንድታውቁት ያህል በማናት ፋርስ ወደ ኢራንነት የተለወጠችው in the 1930 ውስጥ ነው። ኦፊሻል ስማቸውን ኢራን ያሉት ከእስልምና በኋላ ነው የቀየሩት እንጂ ኦሪጂናል ስማቸው ፐርሺያን ወይንም ደግሞ ፋርስ ነበር። ወይንም ደግሞ በመጽሐፍ ቅዱስ ቋንቋ ኤላም ትባላለች። በኋላ እንነጋገርበታለን። የእስራኤልና የኢራን ጥላቻ እውነተኛው ምክንያት በሁለት ተቃራኒ ርዕዮተ ዓለም ወይንም ደግሞ ፖለቲካ የመረዳት ዓለምን የሚመለከቱበት እይታ ያለ ውጊያ ነው። ርዕዮተ ዓለሙ ምንድነው? በ1979 አካባቢ ላይ በኢራን አብዮት ፈነዳ እና የኢራን መሪዎች እስራኤልን ምን አሏት? አንቀበልም አሏት። በሚገርማቸው ሁኔታ ግን 1948 ላይ እስራኤል አገር በምትሆንበት ሰዓት ላይ ከአረቦች በቁጥር 1 የተቀበለችው ቱርክ ናት። ሁለተኛ ኢራኖች ነበሩ ወይንም ደግሞ ፐርሺያኖቹ ነበሩ። ፐርሺያ የምትተዳደረው ሻ የሚባል ሮያል ፋሚሊዎች ነበሩ። የሻዎቹ በጣም የሰለጠኑ በጣም ከእስራኤል ጋር ወዳጅ የሆኑ ከኢትዮጵያ ጋር ወዳጅ የሆኑ ቀዳማዊ ኃይለ ሥላሴ በዛ ሄደዋል። በጣም ከዓለም ጋር በጣም በዓለም ላይ በጣም የተከበረ ሮያል ፋሚሊ ነበር። ለምን? የቂሮስ ዘሮች ነበሩ። እና አብዮቱ ከመጣ በኋላ እኛ አያቶላ ከመጡ በኋላ በ1979 ላይ አብዮት ሲፈነዳ የኢራን መሪዎች እስራኤልን እንደ ሀገር አንቀበላትም አሉ። እስራኤልን ትንሿ ሰይጣን ማለት እያሉ መጥራት ጀመሩ። ዓላማቸው ምን ብሎ ተናገረ አህመዲናጃድ? እስራኤልን ከምድር ላይ እናጠፋታለን፣ እንደውም ቱመር ናት፣ የካንሰር ቱመር ናት ወይንም የካንሰር እብጠት ናትና ቆርጠን ማስወገድ አለብን ብለው በተደጋጋሚ በእስራኤል ላይ ይዘቱ ነበር። ዓላማቸው ምን ነበረ? እስራኤልን ከምድር ገጽ ላይ ማጥፋት። ትንሿ ሰይጣን። ትልቁ ሰይጣን ማንን ነው? አሜሪካኖችን ነው። ዛሬ ሁለቱም መተውባቸዋል ማለት ነው። ሌላው የስልጣን ሽኩቻ ነበር። ኢራን በመካከለኛው ምስራቅ በጣም ትልቅ የሆነ ኃይል በጣም በቃ አካባቢው ላይ ዶሚናንት የመሆን ፍላጎት አላት። እስራኤል ደግሞ ለዚህ እንቅፋት ሆናባታለች። እስራኤል በጣም ትልቅ ሚሊተሪ ያላት፣ በአጭር ጊዜ ውስጥ ዓለምን የሚያስፈራ አርሚ፣ ዓለምን የሚያስፈራ ኒውክለር ቦምብ፣ በስልጣኔ በሀብት በሁሉ ነገር ቀድማ ሄደች ሀገር ናት። እኔና እናንተ ምክንያቱን እናውቃለን። እንግዲህ ለነሱ ግን የበላይ መሆን ልክ አሁን ግብፅና ኢትዮጵያ ላይ የምትመለከቱት አይነት ፉክክር ትመለከታላችሁ። በትንቢታዊ እይታ ስንመለከት ግን ሰይጣን እስራኤልን ለማጥፋት የሚጠቀምበት ዋነኛው መሳሪያ ኢራን ናት። ምክንያቱም መሲሁ ዳግመኛ የሚመጣው ወደ እስራኤል ምድር እንደሆነ ስለሚያውቅ በመጨረሻው ዘመን ላይ የተጻፉ ነገሮች በኋላ ላይ ይመጣላቸዋል። የአሜሪካና ደግሞ የኢራንን ጠላትነት ስንመለከት ለየት ያለ ነው ከእስራኤል ጋር። አሜሪካ እስከ 1979 ድረስ ኢራንን እንደ ፖሊስ ትጠቀምባት ነበር። ኢራቅን የምትወገው በኢራን በኩል አድርጋ ነበር። አብዮቱ ሲመጣ በ1979 አብዮት የኢራን አብዮት ሲፈነዳ አሜሪካ ታማኝ ወዳጇን አጣች። ምን ማለት ነው? ኢራን ወደ ሶቪየት ህብረት ወይም ደግሞ ወደ ራሻ አዘነበለች ማለት ነው። ስለዚህ ታላቋ ሰይጣን ተባለች አሜሪካ። ኢራን አሜሪካንን ታላቋ ሰይጣን the great satan እያለች ትጠራታለች። ምክንያቱም አሜሪካ በመካከለኛው ምስራቅ ላይ ያላት ተጽዕኖ ከዋና ደጋፊ የሆነችው ደግሞ የእስራኤል ደጋፊ መሆኗን ኢራን አትወደውም። ስለዚህ ከእስራኤል ጋር የተያያዘውን ነገር ሁሉ ትጠላዋለች ኢራን። ብዙ ምክንያቶቹን አንዳንዶቹን ፖይንት አሳየዋቸው። እንግዲህ ይሄ ግጭት በሁለት የእስልምና ጎተራዎች ወይም በሁለት የእስልምና ጎራዎች መካከል ያለ የዘመናት ጥላቻ ነው ልትሉ ትችላላችሁ። አንዱ ሺያና በተለየ ይቅርታ አሁን የምናገረው የኢራንና የሳውዲን ደግሞ ጥላቻ ነው። ከአሜሪካ ጋር ያላት ጥላቻ ከእስራኤል ጋር ያላት ጥላቻ አሳየዋችሁ። ከኢራን ጋር ያላት ጥላቻ ወይንም ከሌሎች የአረብ ሀገራት ጋር ደግሞ የሚያጋጫት ነገር ምንድን ነው ካላችሁ የእስልምና ጎራዎች ሺያና ሱኒ የሚባሉ አሉ። ኢራን የሺያ ወይም የሺያይት እስልምና መሪ ስትሆን ሳውዲ አረቢያ ደግሞ የሱኒ እስልምና መሪ ናት ማለት ነው። ዶክትሪኑን እዛ ለነሱን ተውና ለዘመናት እውነተኛው እስልምና የት ነው በሚለው ነገር እርስ በርሳቸው ሲጣሉ ሲዋጉ የኖሩ ህዝቦች ናቸው።
የአረብና የፋርስ ዘር ከሃይማኖት ባለፈ አረቦች ፋርሳውያን ወይም ኢራኖችን ቀጠናውን እንዲቆጣጠሩ አይፈልጉትም። ምክንያቱም እምነታቸው ለየት ያለ ስለሆነ። ስለዚህ ብዙ አረብ ሀገራት ከኢራን ይልቅ ከእስራኤል ጋር በሚስጥርም ሆነ በይፋ መተባበርን መርጠዋል። አሁን የኢራን ነገር አላስተማመን ብሏቸዋል። የፖለቲካውን ልተወው ብያቸዋለሁ። ቱርክ ታዲያ እዚህ ላይ የት ናት ብላችሁ ካላችሁ ቱርክ በዚህ ጨዋታ ውስጥ በሁለት ቢላ የምትጫወት ትመስላለች። ታስታውሱ እንደሆነ እስራኤልን እንግሊዞች መጥተው ከመረከባቸው በፊት የኦቶማን ኢምፓየር ነበረ። የኦቶማን ኢምፓየር ማለት የቱርክ ኢምፓየር ማለት ነው። ቱርኮች ነበሩ እስራኤልን ያስተዳድሩ የነበሩት፣ ያን መካከለኛ ምስራቁን ይገዙ የነበሩት። ቱርክ የቀድሞ የኦቶማንን ግዛት ክብር ለመመለስ በጣም ትፈልጋለች። ስለዚህ ከዚህ የተነሳ በወዲህ ከአረቦቹ ጋር መስማማት አለባት፣ ከወዲያ ደግሞ ከኢራኖቹ ጋር ላትስማማ ትችላለች። አንዳንድ ጊዜ ከኢራን ጋር ትተባበራለች፣ በተለይ እስራኤልን በመቃወም ነገር ላይ ትተባበራለች። በሌላ ጊዜ ደግሞ የቀጠናው መሪ ለመሆን ከኢራን ጋር ትሻቆታለች ማለት ነው። ፉክክሩ በኢራንና በቱርክ መካከል አለ። ተመልከቱ መካከለኛው ምስራቅ እንዴት ቮለታይል እንደሆነ፣ እርስ በርስ ያላቸውም ነገር እንዴት አስቸጋሪ እንደሆነ ትመለከታላችሁ። አሁን የኔ ስራ ወደሆነ ወደ እግዚአብሔር ቃል እንምጣ። ፖለቲካውን ለፖለቲከኛው እንተውላቸው። የትንቢት ሚናው ምንድን ነው ወገኖች? ትንቢታዊ ሚና በሕዝቅኤል 38 ላይ ጎሜር እና ቶጋርማ የሚል ቃል ትመለከታላችሁ። በሕዝቅኤል 38 ላይ ቶጋርማ ማለት የዛሬዋ ቱርክ ናት። በመጨረሻው ዘመን ላይ ከፋርስ ወይም ከኢራን ጋር ተባብረው በእስራኤል ላይ የሚዘምቱ ሀገሮች አንዷ ቱርክ ናት። ስትራቴጂውን ስትመለከቱ ወይም ደግሞ ሎኬሽናቸውን ስትመለከቱ ኢራንም ቱርክም በጣም እስራኤልን ለመውረር በሚመች ሁኔታ ላይ አብረው እንደተቀመጡ ትመለከታላችሁ። ስለዚህ ቱርክ በመጨረሻው ሰዓት ወደ ኢራን ወገን እንደምትሄድ ትንቢቱ ያሳያል። አሁን ዛሬ ነው ዜና ነው የስመለከት ነበረ ጠዋት ላይ እና አንዱ የተመለከቱት ነገር ምንድን ነው? ቱርኮች መቃወማቸውን ሌሎች እስላሞች ሀገሮች ላይ በተለይ ካታር ላይ የምትወረውረው ቦምቦችን የአሜሪካንን ቤዞች የምትመታውን ነገር እቃወማለሁ በሚል ቱርክ ተናገረች በሚገርም ሁኔታ። እና ግን መጨረሻውን አሁን ያለው አርማጌዶን ነው ወይ? ገና ነው። አርማጌዶን ገና ነው። ነገር ግን አሁን እያቀራራ ያለውን ተመልከቱ። እስራኤል የእግዚአብሔር ማፕ ናት ብያችኋለሁ። ካርታ ናት፣ ካላንደር ናት። እና እስራኤል ላይ እየከበበ ያለውን ተመልከቱ። ጭፍራ ኢየሩሳሌም አሜሪካን እንኳን የማታዋጣት ዘመን ይመጣል። በደንብ ስሙኝ። አሜሪካ እንኳን የማታዋጣት ዘመን ይመጣል። አሜሪካ ከዙሪያ ዞር ልትልባት ትችላለች። ወገኖች ሆይ ለእስራኤል ተስፋዋ እግዚአብሔር ብቻ ነው። ሩሲያና ቻይና ኢራንን ደግፈው ቢገቡ ምንድን ነው የሚሆነው የሚል ጥያቄ ደግሞ ይነሳል። ይሄ ሁኔታ በጣም አደገኛ ነው። አሁን በቀጥታ አልገባም እንጂ በመሳሪያ በተለያየ ድጋፎች አድርገዋል። አሁን ያላት የመሳሪያ ክምችት ስቶክፓይል የከማቸችው መሳሪያ ሁሉ የራሱ አይደለም። ግማሹ ከቻይና ግማሹ ከራሻ የተላከላት ነው ይባላል። ፓኪስታን የእሷ ደጋፊ ናት በእስልምናው አንጻር። ስለዚህ አሁን እነዚህ ሩሲያና ቻይና ኢራን አብረው መግባት ቢጀምሩ ሶስተኛ የዓለም ጦርነትን ሊያስነሳ ይችላል። ግን አርማጌዶን አይደለም ገና ሎካል የሆነ ጦርነቶች ሊያስነሳ ይችላል። ሚድል ኢስትን ያካተተ አሁን እንግሊዝም የገባችበት ሌሎችም ሀገሮች ሊገቡበት ይችላሉ። ራሻ ከዩክሬን ጋር አቅም የላትም። በጣም ባንክራፕት አድርጋለች። አቅም የላቸውም ፋይናንሻሊ። ከዚህ የተነሳ ነው ሊገቡ የማይችሉት። ቻይና ደግሞ ከብዙ ሀገሮች ጋር ያነካካታል። ከገበያ ጋር ነው እሷ የምትሄደው ወገኖች። እና አሁን ያለው ነገር በቀጥታ ወደ ሶስተኛው ዓለም ሊከት ይችላል። አዎ ይችላል። ወደ ሶስተኛው ዓለም ጦርነት ማለት ነው። ሩሲያ መጽሐፍ ቅዱስ እንደሚገልጣት ጎግ ናት። ሩሲያ ከኢራን ጋር ወታደራዊ ስምምነት አላት። ሩሲያ ከገባች አሜሪካና አውሮፓ ወይንም ደግሞ ኔቶ በቀጥታ ይገባል። ኔቶ ደግሞ ሌላ ይሿል። ይሄ ደግሞ በሕዝቅኤል 38 እና 39 ላይ ያለውን ታላቁን ጦርነት ሊከፍተው ይችላል፣ ወይም ትዕይንቱን ሊፈጥረው ይችላል። ቻይና በኢኮኖሚ በቴክኖሎጂ ኢራንን የምትደግፍ ናት ቆይቷል። ምክንያቱም ከአሜሪካ ጋር ካላት የተካበደ ችግር የተነሳ። ስለዚህ ቻይና ከገባች ጦርነቱ ወዴት ይሄዳል ማለት ነው? ጦርነቱ ወደ ፓሲፊክ ይሄዳል ማለት ነው። ከሚድል ኢስት ወደ ፓሲፊክ ይሄዳል።
በዛ ውስጥ ማማ አለው፣ እነ ጃፓን አለው፣ እነ ታይዋን አለው። ጦርነቱ ወደዛኛው ወደ ሩቅ ምስራቅ ይሄዳል ማለት ነው። ለዚህ ዓለም በአንድ ጊዜ ጋልቫናይዝድ ወይንም ደግሞ ሰደድ እሳት ይለቀቅባታል ማለት ነው። ቻይና ከገባች ጦርነቱ ወደ የማይፈለገው አቅጣጫ ሊሄድ ይጀምራል። እና ውጤቱ ምን ይሆናል ካልን እንዲህ አሁን ቢታሰብ ቢሆን ብለን ኢፍ ብለን ያሰብነው እንዲህ አይነቱ ጥምረት እስራኤልን በሰውኛ እይታ አደጋው ላይ ቢጥላትም መጽሐፍ ቅዱስ ግን እግዚአብሔር ራሱ ጣልቃ ገብቶ እነዚህን ኃይሎች እንደሚቀጣ መጽሐፍ ቅዱስ ያበስረናል። እግዚአብሔር ስም የተባረከ ይሁን። እነዚህ ሁሉ ሽኩቻዎች የሚያሳዩን አንድ እውነት አለ። ጠላቶች ጥምረት እየፈጠሩ ነው። እስራኤልን የከበቧት ጠላቶች መጽሐፍ ቅዱስ አስቀድመው የተናገራቸው ናቸው። በዚህ መካከል የእግዚአብሔር ጥበቃ አለ። ዓለም በሙሉ ቢሰበሰብ እግዚአብሔር እስራኤልን አሳልፎ አይሰጥም። እስራኤልን የሚጠብቅ አይተኛም፣ አያንቀላፋም። በኪዳን ስለተያዘች ማለት ነው። የቤተ ክርስቲያን በዚህ ቦታ ላይ ያላት ቦታ ምንድን ነው ካላችሁ፣ መድረክ እየተሰራ ስላለ ለጸረ ክርስቶስ መድረክ እየተሰራ ነው። የተለያየ አይነት ቁጥሮች በዓለም ላይ ይሄ ዲጂታል አይዲዎች እየተሰጡ ያሉት ግርግሩ፣ መድረኩ፣ ጦርነቱ ይሄ ግሎባል የሆነው ኒው ወርልድ ኦርደር ወይም ደግሞ አዲስ የዓለም ስርዓት ለመመስረት ዓለም በኃይለኛ ፍጥነት ላይ እየሄደ ነው ያለው። ቤተ ክርስቲያን የሚጠበቅባት ነገር ይሄ ነው። የእኛ ድርሻ ፖለቲካው መተንተን ሳይሆን ወይም ፖለቲካው መረዳት ብቻ ሳይሆን በእነዚህ አገር በተለይ በኢራን ውስጥ ላሉት ነፍሳት መዳን መጸለይ፣ የጌታ መምጣትን መጠባበቅ፣ ልንጸልይላቸው ይገባናል። በኋላ ምነግራችሁ ሪፖርቶች አሉኝ ወገኖች ሆይ። መጽሐፍ ቅዱስ በ1935 ላይ ኤላም ተብላ ተጠርታለች። ፋርስ ወይም ይቅርታ ኤላም ነው ስሟ በመጽሐፍ ቅዱስ ኢራን። በ1935 ግን ኢራን ተብላለች እና የፐርሺያን ኢምፓየር ከሄደም በኋላ እግዚአብሔር የሚያውቃት በዛ ስም ነው። በእስራኤልና በኢራን መካከል የሚታየው ይህንን የሚሳይል ልውውጥ ብቻ ነው የሚመለከተው። ቤተ ክርስቲያን ግን ከመጋረጃው ጀርባ ያለውን የእግዚአብሔርን ትንቢት ትመለከታለች። መጨረሻው ጦርነት ሳይሆን የኢየሱስ ክርስቶስ የክብር መንግስት መገለጥ ነው። እንዲህ ትርምስምስ ባለበት ሰዓት ላይ ለጸረ ክርስቶስ አስታራቂ መስሎ ሰላም አምጪ መስሎ አውሬው ብቅ ማለት ይጀምራል። አያችሁ፣ ትርምሱ ምንድን ነው የሚባለው? የሀገራችን ተረት ግርግር ለሌባ ይመቻል እንደሚባል ጸረ ክርስቶስ ይመቸዋል። ለዓለም ሰላም መፍትሄ አለኝ ብሎ የሚነሳ ሰው ይመጣል። ጦርነት ብቻ አይደለም የሚሆነው፣ የኢኮኖሚ ክራይሲሶች ይሆናሉ። ትልቅ የሆነ የኢኮኖሚ ውድቀት ይሆናል። ሰሞኑን ሲነገር ነበረ። ይሄ ሰርጡ ላይ በኋላ መጣበታለሁ። እሱም ቦታ ላይ ከተያዘ የዓለም ኦይል መተላለፊያ ስለሆነ የኑሮ መናር ይሆናል። ቤንዚን ይጠፋል። ከዚህ የተነሳ ትራንስፖርቴሽን ውድ ይሆናል። ምግብ ላይ ዋጋው ይጨምራል። ወገኖች ወደኋላ ልመለስና በጥንቱ ዘመን ላይ እግዚአብሔር ማናት ፋርስን የተጠቀመባት ኢራንን የተጠቀመባት ለማዳን ተጠቅመውባታል። ባላደራ አድርጓት ለእስራኤል የእግዚአብሔር ነፃነት መሳሪያ አድርጎ ተጠቀመባት። ቂሮስ አዋጅ አወጣ በ539 ላይ የፋርሱ ንጉሥ ቂሮስ ባቢሎንን ድል ካደረገ በኋላ በምርኮ የነበሩ አይሁዳውያንን ወደ ሀገራቸው እንዲመለሱ ቤተ መቅደስ እንዲሰሩ እግዚአብሔር በሱ አድርጎ ፈቀደላቸው። ዕዝራ ምዕራፍ 1 ላይ ሄዳችሁ ተመልከቱ። አዋጅ አወጀ። ቂሮስን እግዚአብሔር ቀብቶታል ብሎ ኢሳይያስ ከ150 ዓመት በፊት ትንቢት ተናግሮ ነበረ። ኢሳይያስ 45 ቁጥር 1 ሄዳችሁ ተመልከቱ። ስለዚህ ቂሮስ እግዚአብሔር የቀባው እንደሆነ እንደ መሲህ አድርጎ በተለይ ለዚህ ለአሕዛብ ነው መሲህ ብሎ የጠራው። እግዚአብሔር ተጠቀመበት እስራኤልን ለመመለስ ተሐድሶ በእስራኤል ዘንድ እንዲመጣ። የአስቴርና የመርዶኪዮስ ዘመን የሆነው በፋርስ ግዛት በሹሻን ወይንም ደግሞ በሱሳ ነው። አይሁዳውያን በሐማ አማካኝነት ሊጠፉ ሲሉ እግዚአብሔር ንግሥት አስቴርን ተጠቅሞ ሕዝቡን ያዳነው በዚህ በሱሳን ነው፣ በኢራን ነው። ወገኖች ሆይ ሰሞኑን የፑሪም በዓል ነበራቸው በእስራኤል እና ፑሪም በዓል ሴሌብሬት ነው የሚያደርጉት። ከሐማ የዳኑበት ጊዜ ነው። የሚገርም ነው። አሁንም ጦርነት አለባቸው። እግዚአብሔር እንደገና ሌላ ፑሪም ሊያመጣላቸው ይሆናል። ለዚህ ዛሬ አይሁድ ፑሪም የሚለውን በዓል የሚያከብሩት ይህንን የፋርስ ታሪክ በማሰብ ነው ልላችሁ ነው። ነህምያና ዕዝራን ውሰዷቸው። ነህምያ የፋርስ ንጉሥ አርታሃሽታን የሚባል ሰው የእሱ ጠጅ አሳላፊ እንደነበረ መጽሐፍ ቅዱስ ይነግረናል።
ስለዚህ ብዙ ታሪኮች ከፋርስ ጋር የተያዙ ናቸው፣ ከኢራን ጋር የተያዙ ናቸው። ንጉሱ በሰጠው ፈቃድ ድጋፍ የኢየሩሳሌም ቅጥር እንዴት እንደታደሰ በነህምያ ዘመን ትመለከታላችሁ። ወገኖች ሆይ እስከ ቅርብ ጊዜ ድረስ እስከ 1979 ጊዜ ድረስ እስራኤል በጣም ወዳጅ የነበረችው ሀገር ቢኖር ኢራን ነበር። ከኢራን ጋር በጣም ወዳጃሞች ናቸው በብዙ ደረጃ። ልክ የዳግማዊ ቂሮስ ተስፋ በ20ኛው ክፍለ ዘመን የኢራን ነገስታት ሻህ ራሳቸውን እንደ ቂሮስ ወራሽ አርገው ይመለከቱ ስለነበረ ኢራንና እስራኤል እንደ ሀገር በቃ አንድ ተቀባብለው ይኖሩ ነበር። ከቱርክ ቀጥላ ቀደም እንዳልኳቸው ሁለተኛዋ የሙስሊም አገር ኢራን ነበረች እስራኤልን የተቀበለችው። ስትራቴጂካዊ የሆነ ወዳጅነት ነበራቸው። በሁለቱ ሀገራት መካከል የነዳጅ ንግድ ነበረ፣ የወታደር ስልጠና ነበረ፣ የግብርና ትብብር ነበራቸው። በጣም በከፍተኛ ደረጃ ብዙ አይሁዳውያን በኢራን በሰላም ይኖሩ ነበር። ከዚህ ከ1979 የእስልምና አብዮት በኋላ ይሄ ክስተት ሌላ ታሪክ ሆነ። አያቶላ ሆሚኒ ወደ ስልጣን መጡ። አብዮት ሲፈነዳ ኢራን ከእስራኤል ጋር የነበራት ግንኙነት ቅድም እንዳልኳችሁ ተቋረጠ። እስራኤልን እንደ ወዳጅ ሳይሆን እንደ ትንሽ ሰይጣን፣ አሜሪካንን ደግሞ እንደ ትልቅ ሰይጣን ይመለከቱ ጀመረ። የርዕዮተ ዓለም ለውጥ መጣ። ጦርነቱ ከፖለቲካዊ ግጭት ወደ ሃይማኖታዊ ቅዱስ ጦርነት ጥሪ ተቀየረ ማለት ነው። ኢራን እስራኤልን ከካርታ ላይ የማጥፋት ዓላማን ሰነቀች። እዛ ጋ ነው አሁን ትልቁ ችግር የሆነው። አህመዲነጃድ የሚባለው የመቀደመው ፕሬዝዳንታቸው ወይም የሀገራቸው መሪ በድፍረት የተናገረው ነገር ቢኖር ይሄ ነበር። ወገኖች ሆይ አሁን ድሮ የነበረው የፕሮክሲስ ወር የሚባል አለ፣ በውክልና የሆነ ነገር አለ። አሁን ወደ ተስፋው መጣላቸዋለሁ። እስራኤልና ፋርስ የአሁኗ ኢራን በመጽሐፍ ቅዱስ ውስጥ ያላቸው ግንኙነት ከጥንት ጀምሮ እስከ መጨረሻው ዘመን ድረስ ትልቅ ትንቢታዊ ቦታ ነበረው። ጥንት ወዳጆች የነበሩት እነዚህ ሁለት ሀገራት ዛሬ በዓለማችን ላይ በቃ የውጥረት ዋነኛ ማዕከል ሆኗል። በቃ በጣም ቴንሽኑ እዛ ጋ ነው ያለው። እዛ ጋ ከተነካ ዓለም ሁሉ ይርገበገባል። መጽሐፍ ቅዱስ የመጨረሻው ዘመን ጦርነት ብሎ የሚጠራው ክስተት መንገዱን እየጠረገ እንደሆነ እንድታውቁ ያስፈልጋል።